እንዴት ናችሁ ታዲያስ እንዴት ሰነበታችሁ እንዴት ከረማችሁ በጣም ብዙ ሰዎች እየደወላችሁልኝ ነበር እንግዲህ ኦልሞስት ከ30 ቀን በኋላ ነው ዛሬ የተመለስነው ከተደረሰብን ሴራና ምናምን በኋላ ተመልሰናል እንዳል ፖለቲካዊ ነገር ይሆንብኛል ብዬ ነው እንደ መግለጫ በጣም ወረደም ግን ጉድ ቱ ቢ ባክ ባለፈው እንደምታስታውሱት የሆነ ከዚህ ከግብረ ሰዶማዊነት ጋር የተያያዘ ቪዲዮ ነበረ በጣም ከልክ ይወጣና ማይሆን ኦሬዲ እንደምታውቁት ማይሆን ነገር አለው አበሰ የነበረው ዘ ዩዥዋል ከጨዋነታችን ከህጋችን ከባህላችን ከማንነታችን አንፃር ያለኝን ሐሳብ ተናግሬ ነበር እሱ ቪዲዮ ላይ ሶ ቪዲዮ ሪፖርት ተደረገ በጣም ብዙ ሰዎች ሪፖርት አደረጉበት እኔ በጣም አዝናለሁ በዚህ ደረጃ የተደራጀ ሰው ኃይል መኖሩ በዛኛው ሳይድ ቪዲዮ ሪሙቭ ተደረገ ኮሚኒቲ ቫዮሌሽን አርጋ አጥፍቻለሁ ባጭሩ እንደ ዩቲዩብ እና እንደ ሰዎቹ አባባል መናገር አልነበረብኝም የተከበሩ ሰዎች ናቸው ነገርና የሚሉት እነሱና ለማንኛውም እሱ ሪሙቭ ተደረገ ከዛ በኋላ ፖስት ማድረግም ትንሽ ኮምፕሊኬሽን ነበረው አሁንም በስንት እንትን እንግዲህ ይሄ ቪዲዮ ምን ያህል ሰዎች ጋር እንደሚደርሳችሁ ባላቅም እንደ ድሮ የቪዲዮ ትራፊኩ የሚደርስበት ነገር በነገራችን ላይ ስለ ዩቲዩብ እንዴት እንደሆነ የሚደረገውና ምናምን ነገር እንደዚህ ቁብ ሰጥቼ ሪሰርች ማድረግና ማየት የጀመርኩት ጉግል ማድረግ የጀመርኩት ይሄ ነገር ሀፕን ሲያደርግ ነው ይሄንን የዩቲዩብ ፕላትፎርም በዋናነት ማመሰግነውና እምወደው በቃ ትልቅ ነገር እንደሆነ ጸጋ አድርጌ የማየው ከናንተ ጋር ሐሳቦችን እንድጋራ ስለሚያደርገኝ ብቻ ነው በጣም ብዙ ቤተሰብ ነው ያፈራሁት ሁላችሁ ማለት ነው አሜን እንደምታውቁት በጣም ብዙ የሚደውልልኝ በጣም ብዙ ፐርሰናል እየተዋወቁት በጣም ብዙ ሰው ሀብት ነው ለኔና ትልቁ ሰክሰስ እሱ ነው ብዬ ለማስበው ሰዎች ብዙ ሰው ቢያውቁ ከብዙ ሰው ጋር ወዳጅ ቢሆኑ ቢቻል ትልቅ በህይወታቸው ትልቅ ስኬት የሚመስለኝ እሱን እያሳካልኝ ያለው ፕላትፎርም ስለሆነ በዛ ደረጃ ሲቆም ባለፈውና አክሰስ ማድረግ ሳልችል ስቀር በጣም አሳስቦኝ ነበር ደስ ብሎኛል አሁን ይሄ ነገር በመሆኑ ሁላችሁም እንድታውቁት ያህል ነው እንግዲህ በዚህ ቪዲዮ ምክንያት እንደዛ አይነት ሪፖርት ደርሶብኝ እንትን ተብሏል ወል የሚሆን ኖሮ ብታውቁ ኖሮና እናንተ መልሳችሁ ሪፖርት አድርጉልኝና ይሄ ነገር ይደረጋል ብላችሁ ኖሮ ወደ ኋላ እንደማትሉ አውቃለሁ ሳምሃው ግን ዝም ብሎ ቀኑራ ነው ታርግ ብዬ ነው እንትን ያልኩት ሶ እዚህ ሌቭል ላይ ነው ያለነው እንግዲህ የሚገርም ነው በጣም እኔ ከእንደዛ አይነት ጉዳዮች ጋር ከማህበረሰባችን በጣም ከሚያፈነግጡ ጉዳዮች ጋር አንዱ ከተመሳሳይ ጾታ ጋር የተያያዘው ነገር ነው ሌሎችም በጣም ብዙ አሉ ሁሌም አድሬስ ብናረጋቸው ጉዳይ ስፔሲፊካሊ ይሄንን ጉዳይ በመመለከት ግን ብዙ ሰዎች በተለይ በዚህ ነገር ውስጥ ያላችሁም የሌላችሁም ሰዎች እኔ አላቅም በጣም አዝናለሁ የኛ ሰዎች ከሆነ እንግዲህ እዚህ ውስጥ ያለው በጣም ሊታወቅ የሚገባችሁ ነገር ቢኖር የተለያየ ዓለም ላይ ሰዎች ሊኖሩ ይችላሉ በእነዚህ አይነት ነገር ውስጥ ያለው እኔ ከባህላችን ከወጋችን ከእንደዚያችን ብዬ ሳነሳ ብዙ ጊዜ ሳብጀክቲቭ ነው ጉዳይ ምናምን ማይንድ ዮር ቢዝነስ የሚል ኮሜንት የሚጽፍልኝ አበሻ ስም ያለው ሰው ከዚህ በላይ ቢዝነስ ምን እንደሆነ ራሱ በጣም የማይገባኝ ደረጃ ጋር ደርሷል እና እዚህ ሀገር ውስጥ ማወቅ ያለባችሁ ነገር ኢትዮጵያ ውስጥ እንደዛ አይነት ድርጊቶችን ማድረግ ህገ ወጥ ነው በኢትዮጵያ ወንጀለኛ መቅጫ ህግ የተደነገገ እንደ ደንብ መተላለፍ ቀላል ነገርም አይደለም ፌለኒ ነው በጣም ትልቅ ወንጀል ነው የሚያስቀጣ ወንጀል ነው ሁለተኛ ደረጃ ደግሞ ኢንዲሰንት የሆነ ፐብሊክ አክት ነው ፐብሊክሊ ኢንዲሰንት ነገሮችን ማሳየት እንኳን እንደዛ አይነት ድርጊቱን መፈጸም አድርጎ ቀርቶ አይደለም ቀርቶ ከአለባበስ ከአቀባብ ከአነጋገር ወንድ ልጅ ሊፕስቲክ ተቀብቶ በሄድ ኢትዮጵያ ውስጥ ይከሰሳል አስከስሳለሁ ለፖሊስ ሪፖርት አስደርጌ አል ሜክ ሹር ሰውየው እንደዛ እንደሚቀጣና ምናምን እንደሚል ኢንዲሰንት ተግባር ነው ኢን ፐብሊክ የሚደረግ ኢንዲሰንት ተግባር ነው ህግ ኖርማሊ ከማህበረሰብ ልማድ ይመነጫል ይባላል ከባህል ከወግ ማህበረሰብ ካለው ጨዋነት አንፃር ይመነጫል ይባላል ይመነጫል የህግ ምንጮች ተብለን ስለማር እንግዲህ ኢን ኮሌጅ ህግ የሚመነጨው ከእንደዚህ ነው ህግ ዝም ብሎ ከሰማይ አይወርድም ሌላ አይነት ህግ ካልሆነ በስተቀር ሃይማኖታዊ ካልሆነ በስተቀር የምድሩ ህግ ማህበረሰብን አይቶ ከማህበረሰብ የሚቀዳ ነው የኛ ማህበረሰብ ምን ያህል ጨዋ እንደሆነ የምታውቁት አንዳንድ ነገሮቻችን በህግ ቢከለከሉት ነገሮቻችን የማህበረሰቡ ነጸብራቅ ስለሆኑ ነው አንዳንዱ ሳስበው ዘንድሮ ቢሆን ኖሮ ህግ ወጣው ይፈቀድ ነበር ብሏለኝ ዘንድሮ ያለንበትን እብደት ደረጃ ስለማየው ማለት ነው ሶ የፈረንሳይ ሀገር ህግና የኢትዮጵያ ህግ አንድ አይነት ሊሆን አይችልም ፈረንሳይ ሀገር ህጋዊ የሆነች ኦኬ ያንተ ቢዝነስ እኮ አይደለም ራሳቸው ናቸው ማይንድ ዮር ቢዝነስ የምትባለው ነገር ኢትዮጵያ ውስጥ የሁላችንም ቢዝነስ ነው እንደ ማህበረሰብ ያዋርደናል ኦፌንድ ያደርገናል እንደ ማህበረሰብ ልጆቻችንን ያሳቅቅብናል የመጨረሻ አንገት ያስደፋብናል ልጆቻችንን ያለንን ትልልቅ ቫልዩዎች እሴቶች ያሳጣናል ይሄ ሁሉ ችግር ኖሮብን አሁን ይሄ ሁሉ አይነት ፖለቲካዊ ችግር በሉት ኢኮኖሚያዊ ችግር በሉት መቼም በዚህ ሀገር ሁኔታ በየቀኑ የሚነሳውን ኢሹ በውጭ ያላችሁ ሰዎች ሞር ታቁታላችሁ ነው በጣም ስለምትከታተሉ ሀገራችሁን ስለምትወዱ ብዙ ሰዎች ሀገር ውስጥ ያለነው ሰዎች ከማወቅ አልፈን እየኖርንበት ነው ይሄ ሁሉ ነገር ባለበት ሁኔታ ግን አንዳንድ ሶሻል ቢሄቪየሮች አንዳንድ ነገሮች ሲመጡ አንታገስም ማንነታችን እንደዛ ስለሆነ ነው
በጣም ግልጽ ሊሆንላችሁ ይገባል አንዳንድ ማህበረሰብ ላይ የምትሞክረዋል አንዳንድ ማህበረሰብ ላይ የማትሞክረዋል ሳውዲ አረቢያ ሄደ የሳውዲ አረቢያ ህዝብ ላይ የማትሞክራቸው ልታስበው የማትችለው ድርጊት አለ ሌላ ቦታ በጣም ሲሪ ሊመስልሽ የሚችል ነገር ሚኒ ስከርት ከፓንት መለስ አይነት ቀሚስ አርገሽ መሄድ ፍሎሪዳ ማያሚ ችግር የለው ፈረንሳይ ሀገርም ችግር ላይ ኖሮ ይችላል ኢትዮጵያ ውስጥም ከሌሊቱ 6 ሰዓት በኋላ ቦሌ አካባቢ ያለ ናይት ክለብ ችግር ላይ ኖሮ ይችላል I don't know ከዛ ውጪ ግን ሪያድ ከተማ ወይም ጅዳ ከተማ መሃል ላይ የሆነ ስትሪት ላይ እንደዛርገሽ ብትሄጂ it's all right ልብስ እኮ ነው ሺዛ ሀዘራይት ራሷን ዲሞንስትሬት ለማድረግ ማለት ልትጪ አትጪም መብት የሚኖርህ ማህበረሰብን ስትመስል ነው ይሄን ሐሳብ በጣም በግልጹ ስሙኝ መብት ሳብጀክቲቭ ነው አብሶሉት መብት የለም መብቴ ነው ብዬ አንቺን የሚረብሽ ደረጃ መጮህና ማበድ አልችልም ያንቺን ሰላም እስከነሳው ድረስ እኔም አንድ አፈጣጣሪ ቢሆን እብድ አድርጎ ፈጥሮኝ ብጮህ ሌሊቱን ሙሉ ስጮህ ባድር በረንዳ ላይ ራቁቴን ስሮጥ ባድር ደስ ይለኝ ይችላል እኮ የሰው ልጅ ምን ይታወቃል ደስ ይለው ይችላል አታረግም ለዛ ነው ከእንስሳት የሚለየን እኮ ይሄ ነው የመብት ዲዚግኔሽን ሌሎችን ያከበረ ነው የመብታችን ግራንት የምንደረገው መብት የሌላውን መብት ቫዮሌት ሳያደርግ የሚያስማማን ግሬ ኤሪያ ነገር ኖሮን ነው ሁላችንም እንትንም እንበባል ሶ ያ በሌለበት ሁኔታ እኔን ያስቀየምከኝ ልጆቼን ያሳቀክ ለወደፊት አሳድጌ ሰው አረጋቸዋለሁ ብዬ ማሰባቸው እህቶቼና ወንድሞቼን እናንተ ቆማችሁማ በቃ የታባቴ ላርጋቸው ልጆች ብዬ እያጨለምክብኝ መብቴ ነው ፕራይቬት ማይንድ ዮር ቢዝነስ የምትለኝ ሰውዬ ተደበቅ በጣም ማፈሪያ ሰው ነው እንደዚህ አይነት ማይንድ ዮር ቢዝነስ ምናምን የለም በጣም ይሄን ዩቲዩብ አንድ አክቲቬት አድርጎ እንዳወራስ ተወስውሽ ነበር መናገር እነዚህ ሐሳቦችን ከናንተ ጋር ድሬስ አድርግ ደስ ይለኛል በነገራችን ላይ ብዙ ሰው ፊድባኩን ያለው ኮሜንቱን ያለው የሚደውልልኝ ሰው ሰማለሁ የሰዎች ማተር መሆኑን አውቃለሁ ሰዎች እንደዛ ሲያነሱ እኛ ባለን ጨዋነትና ዲሰንሲ ጨዋነት ከምንም ጋር ኮምፔር አይደረግም አንዱ ትልቁ ችግር ጨዋነትን ከሆነ ነገር ጋር ያልነጻጸራችሁ ልትመነዝሩ የምትሞክሩ ሰዎች አላችሁ ሁለት ሮንግ ራይት አይሆንም በነገራችን ላይ እንትና ሰረቀ ሲባል እሱ አይደለም ምን ስለሱ ምን ችግር አለው እሱ እንትና ገሏል አይደል እንዴት ለኛል I don't care አሁን እንትና ስለመግደሉ አይደለም ማውራው ስለዚህ እሱ ስለገደለ ያንተ ስርቆት ራይት አይሆንም ዘንድሮ እንዲ አይነት ነገር ልክ አይደላችሁም ሲባል ዘንድሮ ከዚህ ብሶ ሰው እንዲ ያረጋል ያንተ የኛውማ ትንሽ ነገር ነው የሚል ሰው አለ ይሄንን ከጾታዊ ነገር ጋር ምናምን የተያዘው ነገርም በዚህ መልኩ ልታለዝቡ የምትሞክሩ ሰዎች በየኮሜንቱ ላይ አያለውኝ በጣም አዝናለሁ በነገራችን ላይ ይሄ ከኮንሰርቫቲቭነትና ከመናምንነት ደረጃም ሳልደርስ የግላችን አቋምም ሳይሆን የኢትዮጵያ ሕግ ወንጀል ነው ይለዋል ወንጀለኛን ማንንም ሰው አይደግፍም ማንንም ሰው ሊያበረታታ አይገባውም መጠቆም ነው ያለበት ሶ ሊፕስቲክ ተቀብተ መንገድ ላይ ስትሄድ ተጠቁማለሁ ጡት መያዣ አድርገህ ስትሄድ ተጠቁማለሁ ትታሰራለህ ትያዛለህ ምክንያቱም ኢንዲሰንት አክት ነው ክሪሚናል ኮድ ፕሮቫይድ ያደርጋል አርቲክል የሆነ ተብሎ አንደር ዘ ክሪሚናል ኮድ ኦፍ ኢትዮጵያ ይሄ ወንጀል ነው ተብሎ ተቀምጧል ከዛ አትዘልም በግል እንትን ነው ልትሏችሁም ግድ የለም ሌላው ነገርን ተውትና ማለት ነው እንደ ማህበረሰብ ጨዋነት ደግሞ በጣም ኦፌንሲቭ ነው ጥፋትን የመደገፍ ነገር በጣም እየታየብን ነው ጥፋትን መደገፍ ጀግንነት እየመሰለ ነው አጥፊዎች የሚሸለሙበት ጊዜ ላይ ደርሰናል ሁሌ ለዋለሁ ይሄን ማህበረሰብ ክብሩን የነኩ ሰዎች ዘመድ የለም ወይ የሚባል ሰው በጣም የሌለ ዘግናኝ ነገር የሚሰራ ሰው በየቲክቶኩና በየምናምኑ እየመጣ ሰድቦን መስደቡ አንሶት ባለን ነገር በብሔር በሃይማኖት በቀለም በእንትን በፀጉር ቁጥር ሙልጭ አርጎ ከሰደበን በኋላ ሌላውን ነገር አጥቶት ዝም ብለን ባይሰድበንም እንድንሳቀቅ ደግሞ ቁጭ ብሎ ፖርኖግራፊ ኮሬ ያወራ አስተግለጩ እንትን አድርጊው እንዲናችሁ በጣም የሚያጸይፍ ነገር እየተናገረ የሚኖር ሰው እንደ ጀግና እከሌ ፖድካስት ሾው ተብሎ የዛሬ እንግዳችን እንደዚህ ነው እስቲ ከእንግዳችን ጋር ቆይታ ይኖርዋል ይላል ለምንድን ነው መቆየው ከማንም ባለጌና መደዴ ጋር መቆየው ለምንድን ነው ምን ልቀስም ነው መቆየው እንዴ አርአያ ብልግና የብልግና አርአያ ሰዎችን የምትጋብዙ ሰዎች አላችሁ ምን አይነት ጊዜ ላይ እንደደረስን አላውቅም እኔ በጨዋነት ስንት ነገር ያረገ ሰውና ስንት ተውሲል ቢናገር ከአፉ የሚወጣው ነገር የተወሰነ ሰውን አምሮ ሊበልስ እንዳው የሳተን ሰው እንኳን ሊያረጋጋ የሚችል ሰው ግን ማንንም ሰው አያናግረውም ማንንም ሰው ቦታ መድረክ አይሰጠው ይሄንን ስናያውን በጣም ዩዝለስ ከምንም የማያልፉ ንግግራቸው ከኮትና ከዝም ብለ ከተራሽቶ መቀባትና የሚያወሩት ወሬ ራሱ ከእንቶ ፈንቶ ካርቶን የማያልፍ ሰዎች ያገሪቷ በጣም ትልልቅ የሚዲያ ሶሻል ሚዲያ ኢንፍሉዌንሰሮች አቤት ማዕረግ ደግሞ ስንወድ ዛሬ እንግዳዬ በማህበራዊ ሚዲያ ተጽኖ ፈጣሪነቱ የሚታወቀው እከሌ ነው ተጽኖማ ወፈጠረብኝ ሊያሳብደኝ እኮ ምን ቀረው ልጆቼ ከሱ ተጽኖ እንዲወጡ እኮ ሌላ ፕሮጀክት ጨመረብኝ በዚህ ጋር ሳድጋለሁ በዚህ ጋር ትምህርት ቤት ከፍላለሁ በዚህ ጋር ስንት መከራለሁ እንደገና ደግሞ ይሄንን ሰውዬም አውሬ ለመከላከል ደግሞ እንደገና ሌላ ወጥመድ ሲዘረጋ ይሄ ሁሉ መከራ የገባንበት ምክንያት ምንድነው እንዴ ይሄንን መከራ የገባንበት ምክንያት እኮ እኛ እንደዚህ የብልግና ማበረታታትን ተው ስለማንል ነው አትዩ ላይክ አታርጉ እንደዚህ አይነት ነገርስ ምንድነው የሚቀርባችሁ እንትና አርቲስት እንትና መታ ስለ ቀድሞ ትዳሯ ዘረገፈችው ይላል ሐሜት ነው የምትሰሙት
ስለ ቀድሞ ትዳሯ ዘረገፈችው ሲጀመር አርቲስቷም ጤነኛ ሰው ከሆነች ትዳሯን ቤቷ መሰብሰብ ነው ያለባት ቤቷ ሰብስባ ይዛ ፍቿን ምናምኗን ታረጋለች ባስነጠሰችና ሂጅ ከዚህ በተባባለች ቁጥር ቲክቶክ እና ዩቲዩብ ላይ ፖስት የምታረግና እሱ የሚያረግና የሚመላለሱ ከሆነ ትዳር አይደለም ይሄ ትዳር በነገራችን ላይ አንድ ነገር ላስታውሳችሁ ትዳር ፐብሊክ አይደለም የህዝብ አይደለም ትዳር እንዴ ትዳር የግለሰብ እኮ ነው ፕራይቬት አፌር እኮ ነው እኛ አገባናት እንዴ ወይስ እሱን አገባንልሽኛ ምንድነን ባንደን ሚስትነን ምስክርነን ለምንም ታደርቁልኛል ይሄንን እድል የምትሰጡ ሰዎች ደግሞ ዘሶኮልድ ፖድካስት አቅራቢ ምናምን የምትባሉ ሰዎች ማንንም መንገደኛ እየመጣ ዘንድሮ ፖድካስት አቅራቢና የሆነ ነገር ተንታኝ ሆነ አርቲስት ስለሆንክ ፖድካስት አቅራቢ ነው ማለት አይደለም የሆነ ቦታ ሞዴል ሁለት የሳሙና ማስታወቂያ ስለሰራሽ ፖድካስት ሐሳብ ይፈልጋል ምንድነው ማቀርበው ጥያቄን አልተዘጋጀም እኮ እና አንቺ አሁን ማለት ሀብታም ነው ትላለህ እንግዲህ አይደል አሁን እንዴ አይደለም ያንዳንዱ አጠቅ እንደው ሲያስጠላ ትልቅ ሰዎች እኮ ኦፌንድድ እንሆናለን አስቡልን እንጂ ይከፋናል እኮ ማለት ነው አሁን ግለሰብ እንዲደርስ እሱ ሳቤ ስላለ ማህበረሰቡ ልንገራችሁ አንተን ምንህን ነካው ይባል እኔን ግለሰብ እንዲደርስብኝ አልጠብቅም አንድ ያበደች ሞዴል ነኝ ምትል ራቁቷን ፓንቷን ገልጣ ሲጨፈር የነበረች ሴት እንደ ጀግና አምጥተ እሷን እንትንሽ ነው አም ሰክሰስሽ እንዲለው ከዩቲዩብ ከቲክቶክ 4 ሚሊዮን ብር ሰራለው ማጭባ እንደሆንሽ ማቀው ነኝ እኮ እንኳን 4 ሚሊዮን ብር 4000 ብር የለሽም በየእንትኑ ተገተረሽ አይሻለው አይደል 4 ሚሊዮን ብር ያለው ሰው ምን ይሰራል እዛ አትሰሪም 4 ሚሊዮን ብር ሰራለው አለች የሚለው ታይትል ሆኖ ወጣቱ በሙሉ እንዳያውና ባለ ቪዲዮም እንዲጠቀም አንቺም እንድትተረተሪ ነው በቀደድ ነው እንደዛ አይነቷን ሰው አመተ ስታረክ እኔን ሰመረን እኮ በግል ያልነካችኝ የታቃታለሁ እሷ ሲጀመር እኔ የመንካት ሌቭሉስ ምኑ ሌቭል ኖሯት ነው ኢንተሌክት ሌቭሏን የሚነካኝ እንደው የህይወት ልምዷን የሚነካኝ ምኑም አይነካኝም እኮ ምኑም ማለት ሺዝ ኖት ትሬት በቃ ምንም እንደ ስጋት አይደለም እንደ ምንም አይደለም እኮ እምጮኸው ግን እሷ እኔን ስለምትነካኝ አይደለም እስክትነካኝ መጠበቅ የነካኝለትማ በጩኸት የሚቆም ነገር አይደለም እስክ ሳምሃው ሰዎችን አፌክት ታደርጋለች ልጆቻችንን አፌክት ያደርጋሉ እነዚህ ሰዎች እህቶቻችን ወንድሞቻችን አፌክት የማህበረሰብን እሳቤ ያጣምሙታል ነው ፖይንቱ እዚህ ሀገር ውስጥ 20 ምናምን አመት በላይ እና በታች ሆነ ሰው ከ25 አመት በታች ሳምቲንግ የኢትዮጵያ ዳታ የሚታወቅ ነው ተባለ ነው ኢትዮጵያ ህዝቡ እንደዚህ ያን ነገር መሆኑን አጃንስ ፍራንስ ፕሬስ ዘገበ ነው የፈረንሳይ ዘገባ ነው ስለኛ ዳታ ምን ዘባው ሳማው ግን እድሜያቸው ከ25 አመት በታች የሆኑ ሰዎች ከግማሽ ፖፑሌሽን በላይ ናቸው ተባለ ከ25 አመት በታች የሆነ ልጅ አሁን ይጓጓል የሆነ ነገር ያደርጋል ለዲሲዥን ሜኪንግ ፈጣን ነው ምንድነው ይሄ ማህበረሰብ የተመሰረተው በእነዚህ ልጆች ላይ ብቻ ነው ስንት ጨዋ ልጆች አሉ ጀግና ስራ የሚሰሩ ልጆች አሉ ያለ እድሜያቸው የበሰሉ ልጆች አሉ በዛው ልክ ግን የሚበላሹ ስፖይልድ የሚሆኑ ልጆች አሉ ስኬትን በአንድ ቲክቶክ ላይ በቆመ ምንም ነገር እንቶፈንቶ በማያ ጉፋያ ሰው የሚለኩ አሉ እሱ ከተሳካለት በቃ ስኬት ማለት ይሄ ነው ጠርዙ የሚሉ ሰዎች አሉ ካርቶን ተሸክሞ ቆልቆሌ ገዝተው ዛሬ የለበስኩት እንትን ነው ምናምን በሚል ሰው ዝም ብላ ማያወራ የህብረተሰብን ኦፌንድ የሚያደርግ የወሲብ ቀልዳለው ብላ እንዲያርጓ ብላ ራሷ በምትስቅ ከንቱ በእንደዚህ አይነት ሰዎች በሚሊዮን የሚቆጠር ሰው ያያቸው በየቦታው እንግዳው ነው እየታዩ እነዚህ ልጆች ስኬት ትርጉሙ ይመስላቸው እነዚህ ሰዎች ደረጃ መድረስ ነው እነዚህ ሰዎች ደረጃ መድረስ ደግሞ የመጨረሻ የምድር ዝቅታ ነው እላችኋለሁ ለይ ደግሞ ወንድማችሁ ቁልቁል ይሄዱ ነው አሳድገ ለፍተ ልጅ ውጭ ሀገር ተንከራተ ልጅ ኢትዮጵያዊ እንዲሆንልኝ ለፍተ ቲክቶክ ላይ ተጥዶ የማንንም መንገደኛ የሚያይ ከሆነና ስኬትን እንደዛ አድርጎት ዋው ሳድግማ እንደዚህ ደሞ ነው ካለ የት ልትሄድ ነው እሺ ከቤት አትሰደድ መቼም እንግዲህ እንዴ የት እንሂድ ይሄ ሊታሰብበት ይገባል በጣም ብዙ ሐሳቦቻችን ከእንደዚህ አይነት ከጥፋትን ከመጽየፍ ጋር የተያዙ አይደሉም ከመደገፍ ጋር የተያዙ ናቸው ቮለንተሪ ኢንቮለንተሪ ሁልሽም የምታዩ ነገር ኃላፊነት ያስወስድሻል መውሰድም አለብሽ የምታዩትን በሙሉ ማንን ነው የምታየው የማን ሰብስክራይበር ነው ማንን ነው ፎሎ የምታረጋው የማንን ቪዲዮ አዲስ ነገር ነው የምታየው የከሊትን ትዳር ፍቺ ከሆነ የምታየውና 2000 ሰው ኮሜንት የሚሰጠው ወይ አግቢ እዛ ሰው ትዳር ውስጥ ኮሜንት ከምትሰጪ ወይ ምናምን አድርጊ ትዳር ፐብሊክ ኢንተርፕራይዝ አይደለም ነግሬሻለሁ የመንግስት ኮርፖሬሽን አይደለም ትዳር የግልሽ ጉዳይ ነው ትዳርሽ ቢሳካ እናንተ ቢሳካ ሊኖርና በየቀኑ እንደው የሆነ ነገር የምታገኝ ቢሆን ምን ጠርተን ሼር የምናደርገው ነገር አለኝ ምን አገባል ይሄ whoever you are ምንም አያገባል በየትኛው ስታተስ ላይ ያለ ሰው ብትሆን እፈሩ እንዴ ፕራይቬት የሚባል ጉዳይ ይኖራችሁ ሰው እኮ ገመና ነውር እኮ አለ ነውር የሌለበት ማህበረሰብ ማለት የመጨረሻ የባለጌ ጥግ ነው አሁን ያለው ማህበረሰብ እንደዛ እየሆነብን ነው ሁሉም ነገር ተሰጣ አደባባይ ላይ ወጥቶ 10 ምናምን አመት ተለያይተው እንደዚህ ሲሉ ነበር በህዝብ ፊት ተጋቡ ሪሊ ለኢትዮጵያ ምን ሆስፒታል ነው የሚሆናት እሱ ነው ትምህርት ቤት ነው የሚሆናት ይጋቡ የራሱ ጉዳይ ነው እንትና እንደዚህ አድርጎ እንዲያለችው እንደዚህ የምታወሩት ራሱ ሰዎች
እንደው በነገራችን ላይ ንግግር የአእምሮ ልክ ነው የሚያሳየው በአእምሮ የምታስበው ነው የሚናገረው አንድ አርቲስት የሆነ ጊዜ ምን አለ ሰው የሚረዳው የአእምሮ ልክ ነው ለምን ሰው በዚህ መልኩ አልተረ ጥሩ ነገር እየመከርከው ልሰድበኝ እየሞከርክ ነው የሚል ሰው ካል እንዳትናደድ በነገራችን ላይ አንተ ልሰድበው እየሞከርክ አይደለም አእምሮ መረዳት የሚችለው ሌቭል ያንተ ንግግር በስድብ መልኩ ብቻ ነው ማለት ረዘም ያለ እንደ ቋንቋ እኮ ነው እንደ ቋንቋ ማለት ዝም ብለ በራሽኛ ለምሳሌ ምናምን ይላም ካለ ላም ይያልከኝ ነው ወይ ልጅ ይላል ይሄኔ ምክሩ ሌላ እኮ ነው ቋንቋ እኔ ግን አእምሮ የሚያውቀው ላም ይሄኛው ላም ስለሆነ ወደ ስድብ ጸብ ነው የምንገባው በአማርኛ በአንድ አይነት ቋንቋ ያወራን ይሄን ያህል የሐሳብ የመረዳት መራራቅ ካለ ምን ያህል አእምሮአችን የተለያየ መሆኑን ልታስቡት ይገባል እና የልጅ ምን አለ አንድ አርቲስት ቀርቦ መጽሐፍ ቅዱስ ቀኑን ሙሉ ተመክሮ ቀኑን ሙሉ ተምሮ ተሰብኮ ስንት ነገር ሲል ውሎ ስንት ቁም ነገር ስንት ፍሬ ነገር ስንት በቃ የመጽሐፍ ቅዱስን ፍሬ ነገር ተምሮ ከዛ ውስጥ ያስከው የምታስታውሰው ጥቂት ወይን ጠጅ መጠጣት ምናምን ችግር የለውም የሚለውን ከሆነና ንጉስ ሰለሞን እንደዚህ አይነት ሚስቶች ለሱ እኮ ተፈቅዶለታል የሚል ከሆነ እስከ ሴሰኝነትና እስከ ሱሰኝነት ድረስ ብቻ ነው አእምሮ ሊያስብ የሚችለው የተረፈውን ቁም ነገር አልሰማሁም ማለት ነው መርጦ መስማት ነው በእኔ አንዳንዴ ያጋጥመኛል እንደዛ ስናገር አንተ እንዲህ ለማለት ፈልገው በልክ ነው እኔ በዚህ ሌቭል የመጽሐፍ ቅዱስን ያልጠባዊ ንግግር ተናግሬ አይደለም ግን ትንሿም ነገር ብትሆን እንደ መረዳት ልክ ነው የሚሆነው አሁን እና አንዳንድ ጊዜ ይሄን ነገር ሰዎች ስትናገሩ ሆስት ነኝ አቅራቢ ነኝ ብላችሁ ስለሆነች ሴትዮ ግላዊ ህይወት ስትፈተፍቱ የምታወሩት ነገር የምትረዱትን ያህል ብቻ ከጀርባው ምን ያመጣል እንዲህ ምን ይሆናል በዚህ ገብቶ ሆናል የሚለው ነገር የመደማመርና ይሄን ነገር የማስተካከል ነገር የለም ሶ ስርዓቱ ቅጥያጣ ነው የመጨረሻ ቅጥያጣ ነው እስቲ ሐሳብ ስጡ የምናወራው ነገር አለ በነገራችን ዩቲዩብ ስለተከፈተው ደስ ስላለኝ ነው ቀጥታ መቅረጽ ጀመርኩት መኪና ውስጥ ገብቼ ኖቲፊኬሽን ጂሜል ላይ ምናምን ሳገኝ እንዲህ ማድረግ ይችላል ማለት ሲል ያው በተወሰነ መልኩ አሁንም ሪቹ ብዙ ሰው ጋር ላይ ድረስ ይችላል እንዲህ ብያችሁ አላቀም ዛሬ ላስቸገራችሁ ሼር አድርጉልኝ ቪዲዮ ቻናሉ እንደድሮ በፊት ተራሽነቱ ከፍ እንዲል ከቻላችሁ ሼር በተኑን ንኩና ሼር አድርጉልኝ ጀስት የሆነ ነገራችሁ ላይ ፌስቡካችሁ ላይ ዋትኤቨር ነገራችሁ ላይ ሼር ማድረጉ ላይክ ይጠቅመኝ አይጠቅመኝ መሰለኝ ሰው እንዳያው ማለት ሼር አድርጉልኝ ለሰዎች ኖቲፋይ አድርጉ በየቀኑ እናወራለን ከዚህ በኋላ ቪዲዮዎች ይኖሩናል እናካክሳለን ፎር ዘ ሎስት ታይም በደንብ አድርገን እናካክሰው ብዙ ኢሹዎች አሉ ምን ነጋገራችሁ ኢሹዎች ላወራችሁ የፈለኩት በጣም ብዙ እና የሆነ ሪአክሽን ቪዲዮዎችም አሉ የሰራዋቸው እንደው ከበድ ቢሉ ነገሮች አይቼ አላልፍም ብዬ ሲከፈት ዩቲዩብ ላይ አረጋዋለሁ ብዬ ቀረጽኳቸው የሆነ ነገሮች አሉ እነሱን አስተካክዬ አፕሎድ አረጋቸዋለሁ ሶ ኦልሞስት በዚህ ሰዓት አካባቢ የሚመቻችሁ ከሆነ በዚህ ሰዓት አካባቢ ኮንሲኪዩቲቭሊ በመጪዎቹ ቀናት ቪዲዮዎች አፕሎድ እናደርጋለን አመሻሽ ላይ ፕሮባብሊ በውጭ ያላችሁ ሰዎች እንደው ሐሳብ አንዳንድ ነገር ለማንሳት የሚመቻችሁ ከሆነ በእናንተ አፍተርኑን ኦር ሚድዴይ አካባቢ ምናምን ላይቭ ለመግባት ሞክራለሁ አይ ካንት ፕሮሚስ ግን ሞክራለሁ ዞሮ ግን ቪዲዮዎቹን በመረዳ እናደርጋለን we are back ስለዚህ በጣም አድርጌ ማመሰግናችሁ ይሄን ቪዲዮም ስላያችሁት ባይ